ምዕራፍ 19 እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። እግዚአብሔር ያዘዘው የሕጉ ትእዛዝ ይህ ነው። መልካሚቱን ነውርም የሌለባትን ቀንበርም ያልተጫነባትን ቀይ ጊደር ያመጡልህ ዘንድ ለእስራኤል ልጆች ንገራቸው። እርሷንም ለካህኑ ለአልዓዛር ትሰጣላችሁ። እርሷንም ከሰፈር ወደ ውጭ ይወስዳታል፣ አንድ ሰውም በፊቱ ያርዳታል። ካህኑም አልዓዛር ከደሟ በጣቱ ይወስዳል፣ ከደሟም ወደ መገናኛው ድንኳን ፊት 7 ጊዜ ይረጫል። ጊደሪቱም በፊቱ ትቃጠላለች፣ ቁርበቷም፣ ስጋዋም፣ ደሟም፣ ፈርሷም ይቃጠላል። ካህኑም የዝግባ እንጨት ሂሶጵም ቀይ ግምጃም ወስዶ ጊደሪቱ በምትቃጠልበት እሳት መካከል ይጥለዋል። ካህኑም ልብሱን ያጥባል፣ ገላውንም በውሃ ይታጠባል። ከዚያም በኋላ ወደ ሰፈሩ ይገባል። ካህኑም እስከ ማታ ርኩስ ይሆናል። ያቃጠላትም ሰው ልብሱን በውሃ ያጥባል፣ ገላውንም በውሃ ይታጠባል፣ እስከ ማታም ድረስ ርኩስ ይሆናል። ንጹሕም ሰው የጊደሪቱን አመድ ያከማቻል፣ ከሰፈሩም ውጭ በንጹሕ ስፍራ ያኖረዋል። ርኩሰትም ለሚያነጻ ውሃ ለእስራኤል ልጆች ማኅበር ይጠበቃል፣ ከኃጢአት ለማንጻት የሚሆን ነው። የጊደሪቱንም አመድ ያከማቸ ሰው ልብሱን ያጥባል፣ እስከ ማታም ድረስ ርኩስ ይሆናል። ይህም ለእስራኤል ልጆች በመካከላቸውም ለሚኖር መጻተኛ ለዘላለም ሥርዓት ይሆናል። የሞተውን ሰው በድን የሚነካ 7 ቀን ርኩስ ይሆናል። በዚህም ውሃ በሦስተኛውና በሰባተኛው ቀን ሁለመናውን ያጠራል፣ ንጹሕም ይሆናል። ነገር ግን በሦስተኛውና በሰባተኛው ቀን ሁለመናውን ባያጠራ ንጹሕ አይሆንም። የሞተውን ሰው በድን የነካ ሁለመናውን ባያጠራ የእግዚአብሔርን ማደሪያ ያረክሳል። ያ ሰው ከእስራኤል ዘንድ ተለይቶ ይጠፋል። በእርሱም ላይ የሚያነጻ ውሃ አልተረጨምና ርኩስ ይሆናል። ርኩሰቱ ገና በእርሱ ላይ ነው። ሰው በድንኳን ውስጥ ቢሞት ሕጉ ይህ ነው። ወደ ድንኳኑ የሚገባ ሁሉ በድንኳኑም ውስጥ ያለው ሁሉ 7 ቀን ርኩስ ይሆናል። መክደኛው ያልታሰረ የተከፈተ ዕቃ ሁሉ ርኩስ ነው። በሜዳም በሰይፍ የተገደለውን ወይም የሞተውን በድን ወይም የሰውን አጥንት ወይም መቃብር የሚነካ 7 ቀን ርኩስ ይሆናል። ከኃጢአት ለማንጻት እንድትሆን ከተቃጠለችው ጊደር አመድ ለርኩሱ ይወስዱለታል። በዕቃውም ውስጥ የምንጭ ውሃ ይቀላቀልበታል። ንጹሕም ሰው ሂሶጱን ወስዶ በውሃው ውስጥ ያጠልቀዋል። በድንኳኑም በዕቃውም ሁሉ በዚያም ባሉ ሰዎች ላይ አጥንቱንም ወይም የተገደለውን ወይም የሞተውን ወይም መቃብሩን በነካው ላይ ይረጨዋል። ንጹሑም በሦስተኛውና በሰባተኛው ቀን በርኩሱ ላይ ይረጨዋል። በሰባተኛው ቀን ያጠራዋል። እርሱም ልብሱን ያጥባል፣ ገላውንም በውሃ ይታጠባል፣ በማታም ጊዜ ንጹሕ ይሆናል። ሰውም ርኩስ ቢሆን ሁለመናውንም ባያጠራ ያ ሰው የእግዚአብሔርን መቅደስ አርክሷልና ከጉባኤው መካከል ተለይቶ ይጠፋል። በሚያነጻ ውሃ አልተረጨም፣ ርኩስ ነው። ይህም የዘላለም ሥርዓት ይሆንላችኋል። የሚያነጻውን ውሃ የሚረጭ ሰው ልብሱን ያጥባል፣ የሚያነጻውንም ውሃ የሚነካ እስከ ማታ ድረስ ርኩስ ይሆናል። ርኩሱም የሚነካው ነገር ሁሉ ርኩስ ይሆናል። የሚነካውም ሰው እስከ ማታ ድረስ ርኩስ ይሆናል።